ኢትዮጵያ በዓለም ላይ የውሃ ሀብት ማማ ከሚባሉ ሀገራት ዝርዝር ውስጥ የምትጠቀስ ነች። በአፍሪካ ጭራሽ የውሃ ሀብት ማማ ነች። ዶናልድ ትራምፕ ለአብድል ፈታህ አልሲሲ አንድ ደብዳቤ በትላንትናው ዕለት ጽፈዋል። ይህ ደብዳቤ ከላይ ሲታይ ስለ ታላቁ የኢትዮጵያ ህዳሴ ግድብ የሚል ሐረግ ቢቀመጥበትም ነገር ግን ከጀርባ ያለው ሐሳቡ የኢትዮጵያን ሙሉ የውሃ ሀብት በጋራ እንካፈል እንደማለት ሆኖ በግልጽ ተስተውሏል። ይህ የቅኝ ግዛት አይነት አካሄድ እንጂ ሌላ ምንም ትርጉም የለውም። ለመሆኑ ደብዳቤው ምን አይነት ሐሳቦችን አጠቃለለ? ይህን ደብዳቤስ አሁን መጽሐፍ ለምን አስፈለገ? ከዚህ ደብዳቤ ጀርባ የተደበቁ ሴራዎች እንዴት ይገለጻሉ? ኢትዮጵያስ መንገዶቿ ምን ይሆናሉ? የሚለውን ነገር በተመለከተ ዘርዘር ያሉ ሐሳቦችን የምናነሳበት የገበያ ፖድካስታችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። ሰላም ጤና ያስጥልን ክብራትና ክብራን የቤተሰቦቻችንና ተከታታዮቻችን፣ ነጻነት ላቀው ነኝ። አብሬያችሁ በገበያ ፖድካስት ቆይታ አደርጋለሁኝ። ወደ ዕለቱ ዋነኛ ጉዳይ አሸጋግራችኋለሁ። የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብፅ የወገነ አቋም አላቸው እንዴ የሚለውን ጉዳይ በተመለከተ መቼም ግርታ ያለብን አይመስለኝም። ወይም ደግሞ ከኢትዮጵያ ይልቅ የአባይ ውሃ የናይል ሪቨር ግብጾችን የህልውናቸው መሰረት ስለሆነ ስለዚህ ለግብጾች የበለጠ ጥቅማቸውን ሊያስከብሩበት ይገባል በሚለው ረገድ ላይ የዶናልድ ትራምፕ አስተዳደር ድምፁን ማሰማቱም የሚደንቅ አይደለም። ነገር ግን አሁን የዶናልድ ትራምፕ አስተዳደር የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ለግብፅ አጀንዳውን ድጋሜ ማንሳትና አለፍ ሲልም ደግሞ ወታደራዊ ውጥረቶች ይኖራሉ፣ ሚሊተሪ ኮንፍሮንቴሽኖች ይኖራሉ የሚል አይነት ሐሳብን ያጠቃለለ ደብዳቤ ፕሬዝዳንቱ ለአብድል ፈታህ አልሲሲ መጻፋቸው ቅድም እንዳልኳችሁ ለምን አሁን ይሄኛው ነገር ሆነ? አሁን መደረጉ ወይም ትራምፕ አሁን ላይ ደብዳቤውን መጻፋቸው ሊያሳየን ሊያመላክተን የሚችለው ነገር ምንድነው? በደብዳቤው ላይ ደግሞ በትክክል የተቀመጠው ሐሳብ ምንድነው? የሚሉትን ነገሮች እያየን ከዚህ አኳያ ሊመጡ የሚችሉ ጫናዎችን ባይሆኑ እንኳን ሊመጡ የሚችሉ ውጥረቶች ኢትዮጵያ በዚህ በቀይ ባህር ቀጠና ላይ ያላትን ተጠቃሚነት ለማረጋገጥ ከምታደርገው ጥረት ጋር በተያያዘ እየሆኑ ያሉ ነባራዊ ሁኔታዎች እንዴት ሆነው ይቀጥላሉ የሚለው ነገር አሳሳቢ ይሆናል ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘ ያው የእሳቸው ባለቤትነት የተያዘ ማህበራዊ ትስስር ገጽ ነው። በእሳቸው የትሩዝ ሶሻል ገጽ ላይ የነጩ ቤተ መንግስት ደብዳቤን ባሳለፍነው ጃንዋሪ 16 2026 ቀን ይድረስ ለአብድል ፈታህ አልሲሲ በሚል አይነት አገባብ ለአልሲሲ የተጻፈው ደብዳቤ የተለያዩ ሐሳቦችን ያነሳል። የመጀመሪያው የሚገልጸው ነገር በእስራኤልና በሐማስ መካከል ግብፅ የማደራደር ሚናዋ እንደነበራት በማስታወስ በዚህ ማደራደር ሚና ላይ ላበረከቱት አስተዋጽኦ የአብድል ፈታህ አልሲሲን አስተዳደር በማመስገን ነው የሚጀምረው ይህ የትራምፕ ደብዳቤ። አለፍ ሲል ደግሞ በኦክቶበር 7 2023 ሐማስ በእስራኤል ላይ ጥቃት ከሰነዘረ በኋላ የተከተለውን ጦርነት መነሻ አድርጎ በቀጠናው የመጣውን የሰብአዊ ቀውስ ለመቆጣጠር በተደረገው ጥረት ላይ ግብፅ የነበራትን ሚና በማድነቅ በጥቅሉ በእስራኤልና በጋዛ መካከል በእስራኤልና በሐማስ መካከል ሰላም እንዲነፍስ ለማድረግ የተደረገው ጥረትን አሜሪካ እንደምታደንቅ እውቅና እንደምትሰጥ በማንሳት ነው የዶናልድ ትራምፕ ደብዳቤ የሚቀጥለው። ይህንን ሐሳብ ካነሳ በኋላ ነው in the spirit of our personal friendship and America commitment to peace and the well-being of Egyptian people በማለት በመካከላችን ባለው አጋርነትና አሜሪካ ደግሞ ለግብፅና ለግብፃውያን ደህንነት ያላትን መሰጠት ኮሚትመንቷን ታሳቢ በማድረግ በኢትዮጵያና በግብፅ መካከል የናይል ወንዝ የውሃ ክፍፍልን በተመለከተ ድርድር እንደገና ለመጀመር ተዘጋጅቻለሁ ነው የሚለው የዶናልድ ትራምፕ ደብዳቤ። እንደገና በግብፅና በኢትዮጵያ መካከል ስለምን የሚደረግ ድርድር ነው ካላችሁ ደግሞ የናይል ወንዝ ዋተር ሼሪንግ የሚሉትን የናይል ውሃን የአባይ ውሃን ክፍፍል ታሳቢ ያደረገ ድርድር እንደገና ጀምራለሁ ሲሉ ተደምጠዋል። እኔና የኔ ስራ ባልደረቦች
ናይል ወንዝ ለግብጽና ለህዝቦቿ ምን ያክል መሰረታዊ እንደሆነ እናውቃለን የሚሉት ዶናልድ ትራምፕ የግብጽን የውሃ ፍላጎት ማሟላት መሰረታዊ ጉዳይ ብቻ ሳይሆን ቅድሚያ የሚሰጠው እንደሆነ በማንሳትም ጭምር በተመሳሳይ ግን የሱዳንንም የኢትዮጵያንም ፍላጎቶች ባሟላ መልኩ የሚመጣ የድርድር ሂደትን ለማስጀመር ጥረት እንደሚያደርጉም ጭምር ነው የገለጹት። የናይል ወንዝን ለመጠቀም በሚደረግ ጥረት ውስጥ አንደኛው ተጠቃሚ ሆኖ ሌላኛው ተጎጂ የሚሆንበትን አይነት ሁኔታ ለማስወገድ በማሰብ ነው ይህንን ድርድር በግብጽና በኢትዮጵያ መካከል እንዲጀመር እፈልጋለሁ በማለት ላይ የሚገኙት እና የቴክኒካል ኤክስፐርቶች ትክክለኛ የሆኑ የቴክኒካል ኤክስፐርቶች ፍትሃዊና ግልጽ የሆነ የድርድር ሂደት እንዲሁም ደግሞ አሜሪካ ተሳታፊ ጠንከር ባለመልኩ ተሳታፊ የምትሆንበት የድርድር ሂደት ቢደረግ በናይል ቤዚን ቀጠና ውስጥ የሚገኙ ሀገራት ዘለቄታዊ የሆነ ስምምነትና ዘለቄታዊ የሆነ ሰላምን የሚያገኙበት እድል ይኖራል ሲሉ ነው የሚያምኑት ዶናልድ ትራምፕ። ይሄ ስኬታማ የሆነ የውሃ ሀብት ክፍፍሉ ዋተር ሼሪንግ የተባለ ቅድም እንግዲህ በግልጽም በእሳቸው ደብዳቤ ላይ የተቀመጠው ሐሳብ በተለይ በድርቅ ጊዜና ድርቅ ባይሆንም እንኳን ነገር ግን የውሃ መጠኑ በሚያንስበት ጊዜ ተመጣጣኝነት ያለው የውሃ ፍሰት ለግብጽና ለታችኛው ተፋሰስ አባይ ሀገራት እንዲወርድ ወይም እንዲፈስ ለማድረግ ዋስትና የሚሰጥ አይነት ስምምነት ነው። ይሄ ማለት በጎን ለጎን የኢትዮጵያን የኤሌክትሪክ ኃይል ፍላጎት የማመንጨት ሂደትን ጥያቄ ምልክት ውስጥ በማያስገባ መልኩ ነው እያሉ የሚገኙት። at the end of the day ይህ የዶናልድ ትራምፕ ደብዳቤ አሁንም ቢሆን የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ በመካከለኛው ምስራቅና በአፍሪካ ዘለቄታዊ የሆነ ሰላም እንዲመጣ የእሳቸው ቁጥር 1 አጀንዳ መሆኑንም ጭምር ነው የገለጹት። የታላቁ የኢትዮጵያ ህዳሴ ግድብ very top of my agenda በማለት ነው በደብዳቤያቸው ላይ የሚያስቀምጡት። እና መጨረሻ ላይ ምን ይላል? I very much hope that this truly understandable dispute over the GERD, which is የኛ ዳም, will not lead to major military conflict between Egypt and Ethiopia ሲል ይጠናቀቃል የዶናልድ ትራምፕ ደብዳቤ። ቀደም ብዬ የነገርኳቸው ሐሳቦች በሙሉ አሁን መጨረሻ ላይ ያለውን በታላቁ የኢትዮጵያ ህዳሴ ግድብ መነሻነት ኢትዮጵያና ግብጽ ወደ ጦርነት ውስጥ እንደማይገቡ ተስፋ አደርጋለሁ እስከሚለው አስተያየታቸው ድረስ በዶናልድ ትራምፕ ደብዳቤ ላይ የተቀመጠ ነው። ይህ ደብዳቤ ግልባጭ ተብሎ ለሳውዲው አልጋውራሽ መሐመድ ቢን ሳልማን አልሳውድ ከዛ ደግሞ ለዩናይትድ አረብ ኤምሬቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ከዛ በሶስተኛነት ደግሞ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ከዛ ይቀጥልና በአራተኛነት ደግሞ ለሱዳን የትራንዚሽናል ሶቨሪን ካውንስል ለሚባለው ያው የሱዳን መንግስት እንበለው በዓለም አቀፉ ማህበረሰብ እውቅና የተሰጠው መንግስት ስለሆነ የጀነራል አብዱልፈታህ አልቡርሃን ለነዚህ ለአራቱ ኃይሎች ግልባጭ ተደርጓል። ደብዳቤው ይህን ይመስላል። ዶናልድ ትራምፕ ለግብጽ የጻፉት ደብዳቤ የሆነው ሐሳቡ። አሁን የተወሰኑ ሐሳቦችን ለምን አሁን ይሄ ደብዳቤ ተጻፈ ከሚለው ነገር በዘለል በደብዳቤው ላይ ግን ጥርት ብለው መቀመጥ ያለባቸውና ከጀርባ ምን አብረው ያመላክታሉ የሚሉት ነጥቦች በተመለከተ አንድ ሁለት ሐሳቦችን ላንሳላችሁ። አንደኛው ዋተር ሼሪንግ የሚለው ጉዳይ ነው። የውሃ ሀብት ክፍፍል የውሃ ሀብት ክፍፍል ወይም የአባይ ውሃን መከፋፈል የሚባለው ነገር የጀርባ ታሪኩ የሚጀምረው በ1929 በግብጽና በዩናይትድ ኪንግደም መካከል የተፈረመው ስምምነት ወቅት ነው። በዛ ስምምነት ወቅት የግብጾች ሙሉ በሙሉ የአባይ ውሃ ድርሻ የኛ ነው ብለው ፊርማ ከግብጾች ጋር ማለት ከዩናይትድ ኪንግደም ጋር ተፈራርመው እንደነበር አይዘነጋም። የ1929 የቅኝ ግዛት ስምምነት ኢትዮጵያ ማትቀበለው ስምምነት ማለት ነው። ከዛ ሲቀጥል በ1955 አካባቢ ላይ ደግሞ ከሱዳኖች ተጠቃለውበት የተፈረመ ሌላ ስምምነት አለ። ወደ 75 ከመቶ 80 ከመቶ አካባቢ የሚሆነውን የአባይ ውሃ ወይም የናይል ወንዝ ግብጾች ተጠቃሚ እንዲሆኑና የተቀረውን ደግሞ በተወሰነ መልኩ ወደ ከ15 እስከ 20 ከመቶ ገደማ ይመስለኛል ቁጥሩ መረጃውን እርግጠኛ አይደለሁም፣ ግን በዚህ አይነት ቁጥራዊ እንትን ውስጥ እንዳለ በደንብ አውቃለሁኝ። በሱዳኖች ያን ያክል ተጠቃሚ ከ15 ከመቶ ምናልባት ሄደ ከተባለ ከ20 ከመቶ ያልዘለለ ተጠቃሚነት እንዲኖራቸው የሚያደርግ አይነት ስምምነት ተከናወነ። ከዛ በኋላ 1980ዎቹ መጨረሻና 90ዎቹ አጋማሽ አካባቢ ላይ ናይል ቤዚን ኢኒሺየቲቭ በሚል በግብጾች አማካኝነት የተመሰረተ አንድ በታላቁ ባለት በአባይ ውሃ ሀብት ላይ የግብጾች ድምጽ ብቻ ተደማጭ ሆኖ እንዲቀጥል የሚያደርግ አይነት አሰራር ነበር ናይል ቤዚን ኢኒሺየቲቭ። ናይል ቤዚን ኢኒሺየቲቭ አባል የሆኑ ሀገራት ሁሉ በብዛት የግብጽን በውሃው ላይ ያላትን ኦልሞስት ሙሉ በሙሉ ተጠቃሚነት ወይም ሙሉ የውሃው ሼር ለግብጽ ይገባል የሚሉ እንደነበረ አይነት ሐሳብ ይንጸባረቅ
እንደነበረ አይዘነጋም። ከዛ የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተጣለ ወዲህ በ2003 በእኛ አቆጣጠር ደግሞ በ2011 አውሮፓውያን አቆጣጠር ታላቁ የኢትዮጵያ ህዳሴ ግድብ መሰረት ድንጋይ በጠቅላይ ሚኒስትር መለስ ዜናዊ ከተጣለ በኋላ የሆኑትን ነገሮች ከተመለከትን ደግሞ በተወሰነ መልኩ የላይኛው ተፋሰስ ሀገራት የናይል ቤዚን ኢኒሼቲቭ ሊተካ የሚችል አይነት ጥረት ጀምረው በዚህ የናይል ቤዚን ኢኒሼቲቭን ወይም ኦልሞስት የቀጠናው ሀገራት የአባይ ተፋሰስ ሀገራት በሙሉ የናይል ተፋሰስ ሀገራት በሙሉ ለግብጽ ያጎበደደ ከነበረ አቋማቸው ወጥተው በተወሰነ መልኩ መብታቸውን እንዲጠይቁ በማድረግ ረገድ ኢትዮጵያ የፊታውራሪነቱን ሚና በመጫወት በውሃው ላይ ያው መብቷን ማስከበር ጀምራለች። ይህ መብቷን የማስከበር አካሄድ በበርካታ የቀጠናው ሀገራት የናይል ተፋሰስ የአባይ ተፋሰስ ሀገራት ውስጥ ተቀባይነትን እያገኘ መጥቶ ሀገራቱም ጭምር በአሁኑ ወቅት ሙሉ በሙሉ በራሳቸው ውሃውን የመጠቀም መብት እንዳላቸው በማረጋገጥ ራሳቸው በየቀጠናቸው ወይም በየሀገራቸው ካለ የውሃ ሀብት የመጠቀም መብት እንዳላቸው በማረጋገጥ አንዳንዶቹም የግድብ ስራዎችን ለመስራት ጥረት ያደርጋሉ። ይነስም ይብዛም ደቡብ ሱዳን ውስጥ ለምሳሌ በተወሰነ መልኩ ያው ግድብ ላይ መስራት እንቅስቃሴ አለ። ኢትዮጵያ ውስጥ ደግሞ ከ2011 እንደ አውሮፓውያን አቆጣጠር ወዲህ ባሉት ዓመታት ውስጥ ያው ታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ተጣለ። የውሃ ሙሌት ስራው ተጠናቀቀ። ግድቡ ኃይል ወደ ማመንጨት ወደሚለው ደረጃ መጣ። ግብጾች ልክ የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ በተጣለበት ጊዜ ላይ ያው ይነስም ይብዛም ያነሱ የነበረው ሐሳብ እነ መሐመድ ሙርሲን መለስ ብላችሁ ካስታወሳችሁ በእንትን እንመታዋለን የሚሉበት ጊዜ ነበር አይደል? በቦምብ እናጋየዋለን ሲሉ የነበረበት ጊዜ ነበር። ያንን እንደማያደርጉት ወደ በኋላ ላይ ማነሳዋለሁ። ግብጽ በየትኛውም ሁኔታ ኢትዮጵያ ጋር ጦርነት ውስጥ የምትገባ ሀገር እንዳልሆነች አረጋግጣለሁ። ያም ማለት ግን ግብጾቹ የታላቁ የኢትዮጵያ ህዳሴ ግድብን በተወሰነ መልኩ አብደል ፈታህ አልሲሲም ወደ ስልጣን ከመጡ በኋላ የፖለቲካ ትኩሳታቸው ማብረጃ ለማድረግ ጥረት እያደረጉበት እንደቆዩ አንዘነጋም እና በጊዜው ግንባታው ላይ ችግር አለ፣ ዲዛይኑ ላይ ችግር አለ፣ የውሃ ሙሌቱ ላይ ችግር አለ የሚሉ ጥያቄዎች ነበሩ ሲቀርቡ የነበሩት በግብጽ በኩል። አሁን ግድቡ ተጠናቀቀ፣ የውሃ ሙሌት ስራው ተጠናቀቀ ሲባል ቅርጹን ቀየረና የዋተር ሼሪንግ ወይም የውሃ ሀብት ክፍፍል የሚል ነገር መጣ። የአባይ ወንዝ ወይም የናይል ወንዝ ዓመታዊ የውሃ ፍሰቱ በአሁን ወቅት ከ40 እስከ 50 ቢሊዮን ኪቢክ ድረስ የሚጠጋ አይነት የውሃ ፍሰት እንዳለው ይታመናል። ድሮ በርግጥ 80ም ከዛ በላይም የሚሉ ጽሁፎችን እንዳነበብኩ አስታውሳለሁ። እና የአባይ ውሃ ዓመታዊ ፍሰቱ እስከ ከ40 እስከ 50 ቢሊዮን ኪቢክ ድረስ የሚጠጋ ከሆነ አሁን ግብጾች የውሃ ሀብት ክፍፍል ሲሉ የሚያቀርቡት አንድ ሐሳብ ምን አለ? ለምሳሌ በአመት 33 ቢሊዮን ኪዩቢክ ሊትር ውሃ ወደኛ ይምጣ፣ የተቀረውን ኢትዮጵያ ትጠቀም፣ እንደዚህ እየተባለ በቁጥር ማለት ነው በአመት ይሄን ያክል ውሃ እንደሚፈስ ዋስትና ይሰጠን ነው እያሉ ያሉት። ይሄን ያክል ውሃ እንደሚፈስ የውሃ ፍሰቱ ዓመታዊ የውሃ ፍሰቱ ይሄን ያክል ነው የሚለው ጉዳይ ላይ ማረጋገጫ ዋስትና ይሰጠን። ለምሳሌ በአመት እንዳልኳችሁ 33 የሚባልበት ጥያቄ ቀርቦ እንደነበር አይዘነጋም። 33 ቢሊዮን የሚጠጋ ፍሰት ላይ ጥያቄ አቅርቦ እንደነበር አይዘነጋም። ኢትዮጵያ ደግሞ በአንጻሩ ከ20 ቢሊዮን ኪቢክ ሊትር በላይ እንትን የማለት ሐሳብ የላትም። ማለት ሊሆንም ስለማይችል ብዙ የሚሰሩ በዚህ ከታላቁ የኢትዮጵያ ህዳሴ ግድብ ጋር ብቻ ተያይዞ አይደለም። አሁን የናይል ወንዝ ኢትዮጵያ ውስጥ ወይም የአባይ ወንዝ በኢትዮጵያ ውስጥ የተለያዩ ገባር ወንዞች ውጤት እንደሆነ ይታወቃል። በነዛ ገባር ወንዞች ላይ ጭምር ምንም አይነት ስራ እንደማንሰራ ምንም አይነት ነገር እንደማናከናውን ይረጋገጥ ነው እያሉ ያሉት። ለምሳሌ በጣም በርካታ ወደ አባይ የሚገብሩ ገባር የሚባሉ ወንዞች ከወለጋ ይነሳሉ። በርካታ ወደ አባይ የሚገብሩ ወንዞች ከጎጃም ይነሳሉ። በነዛ አካባቢ ላይ አነስተኛ የሆኑ ግድቦችን ሰርተን ለምሳሌ ነው የምላቸው። ታላቁ ህዳሴ ግድብን እርሱት፣ በቃ እሱ አልቋል። የግብጽ ጥያቄ አሁን ስለ ግድቡ አይደለም። ዓመታዊ የውሃ ፍሰትን በተመለከተ ነው ጥያቄ እያቀረበች ያለችው። ዓመታዊ የውሃ ፍሰት የሚባለው ነገር በተመለከተ ደግሞ ይሄ ድርቅ ቢመጣ ምናምን የድርቅ ወቅት የተራዘመ ጊዜ ቢሆን የመሳሰሉት የሚባሉት ነጥቦች እንዳሉ ሆነው በገባር ወንዞች ላይ ኢትዮጵያ ልስራ ብትል፣ አነስተኛ የሆኑ የመስኖ ስራዎችን ላከናውን ብትል፣ ግብጾች ይረጋግጥልን፣ አስገዳጅ ስምምነት ይፈረምልን የሚሉት የውሃ ሀብት ክፍፍል ዓመታዊ የውሃ ሀብት ክፍፍሉ ላይ ቅናሽ መምጣቱ ስለማይቀር በምን ሊከሱ በምን ሊሞግቱ ነው? በተስማማንበት መሰረት በአመት ይሄን ያክል ውሃ እየተለቀቀልን አይደለም ብለው እንደመሞገት ነው አሁን የግብጾች ጥያቄ።
የግብጾቹ አሁናዊ ጥያቄ ወይም ዶናልድ ትራምፕ አሁን ግብጽንና ኢትዮጵያን አደራድራለሁ ሲል መጀመሪያ መታወቅ ያለበት በታላቁ የኢትዮጵያ ህዳሴ ግድብ አይደለም ድርድሩ። ታላቁ የኢትዮጵያ ህዳሴ ግድብማ ምን ያደርገዋል እንዴ? ዓመታዊ የኢትዮጵያን ውሃ እኮ መያዝ የሚችለው መጠን አለ አይደለ? እንደው ሊያዝ ቢል እንኳን ግድቡ ከኢትዮጵያ ወደ ሱዳን የሚፈሰውን የአባይ ውሃ አፍኖ ያስቀረዋል እንዴ? አያስቀረውም እኮ ይታወቃል። ስለዚህ አንደኛው ጥያቄ ሲያቀርቡ ታላቁ የኢትዮጵያ ህዳሴ ግድብ ብለው ሲያነሱ የሚነሳውና መሰረታዊ ሊታወቅ የሚገባው ነጥብ አንደኛ በውሃው ዙሪያ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ምንም አይነት የመስኖና ሌሎች ተያያዥ ነገሮች እንዳይከናወኑ ይረጋገጥልን። ሁለተኛው ነገር ደግሞ የአባይ ገባር ወንዝ የሚባሉት ሁሉ እነዛ ምንም ስራ ሳይሰሩ ወደ ታች ወደ ግብጽ ብቻ ይፍሰሱ፣ ግብጾች ዓመታዊ የውሃ ሀብት ክፍፍል ይደረግልን ሲሉ እያቀረቡ ያለው ጥያቄ ኢትዮጵያ በአባይ ግድብ ሆነ ወደ አባይ ወንዝ በሚገብሩ ገባር ወንዞቿ ላይ የምታከናውነው ስራ መከናወን የሚችለው ግብጽ የምትፈልገው የዓመታዊ የውሃ ሀብት ፍሰት ከተሟላ ብቻ ነው። እንደዛ ነው እያሉን ያሉት። የውሃ ሀብት ክፍፍል እንዳልኳችሁ በ29 ጊዜ በ1929 ስምምነት ሙሉ በሙሉ የእናንተ ነው ተብለዋል። ለዛም ነው ባይዘወይ እንግሊዞች ከዚህ በፊትም አንስቼላችኋለሁ። እንግሊዞች ልክ በጣሊያንን ከአሰብ አስነስተው ምጽዋ ሲያስገቧት ከዛ አድዋ እስከተከተለበት ጊዜ ድረስ ባለው ኤርትራ ላይ ጣሊያን ሰፍራ ከዛ ኢትዮጵያ ሙሉ በሙሉ ልቆጣጠር ብላ መታ እንቅስቃሴ ስታደርግ በዛ ጊዜ ላይ እንግሊዞች ከጣሊያን ጋር አንድ ስምምነት ነበራቸው። ያ ስምምነት በምንም ተአምር ቢሆን ጣሊያን በአባይ ተፋሰስ ዙሪያ በጣና ዙሪያ ምንም አይነት የመሰረተ ልማት እንቅስቃሴን እንዳታደርግ የሚያስገድድ ስምምነትን አስፈርመው ነው የጠሯት። ከአሰብ ወደ ምጽዋ ጣሊያንን የጠሯት። ይሄ በመጀመሪያው አድዋ ጦርነት ጊዜ ነው፣ በመጀመሪያው ኢትዮ ጣሊያን ጦርነት ጊዜ። በሁለተኛው ደግሞ ልክ 1929 እንደ አውሮፓውያን አቆጣጠር ግብጾችና እንግሊዞች የውሃ ሀብት ክፍፍል ብለው ሲፈራረሙ በጣም የሚገርም አንድ ነገር በነገራችሁ የ1929 ስምምነት በግብጽና በእንግሊዞች መካከል ከመደረጉ በፊት ቀዳማዊ ኃይለ ሥላሴ ከአሜሪካዎች ጋር ተስማምተው በአባይ ወንዝ ላይ ከጣና ጀምሮ እስከ ታችኛው አሁን ጉባ እየተባለ እስከሚጠራው አካባቢ ላይ ድረስ ባለው መስመር ላይ የአባይን ውሃ እንዴት መጠቀም ይቻላል የሚል ጥናትን ማስደረግ ጀምረው ነበረ። ማን? ቀዳማዊ ኃይለ ሥላሴ ከአሜሪካዎች ጋር ሆነው ይህንን ጉዳይ የተመለከቱት እንግሊዞች ኢሚዲየትሊ ወዲያውኑ ከግብጾች ጋር በ1929 ይህንን የቅኝ ግዛቱንና ሙሉ በሙሉ የውሃው ሀብት የግብጽ ነው የሚል አይነት ስምምነትን ፈረሙ። እሱም ብቻ ሳይሆን እንደምንም ብለው ከዓለም አቀፍ መርህ ወጥተው ጣሊያን ድጋሚ ኢትዮጵያ እንድትወር አደረጉ። ይሄ የውሃ ሀብት ክፍፍል የሚባለው ጉዳይ እንዳልኳችሁ ነው። ኢትዮጵያ በዚህ ውሃ ላይ የመስራት መብት አላት። መጀመሪያ መታመንና መታወቅ ያለበት እሱ ነው። ኢትዮጵያ በወንዞቿ ላይ የመጠቀም መብት አላት። ይሄ መብቷ በየትኛውም እኔ ነኝ ያለ የህግ ተመራማሪ ሊሞግተኝ ሊጠይቀኝ ይችላል። በየትኛውም ዓለም አቀፍ ህግና መርህ ኢትዮጵያ ወንዞቿን መጠቀም አትችልም። ኢትዮጵያ የላይኛው ተፋሰስ ሀገር ስለሆነች የታችኛው ተፋሰስ ሀገራት ደግሞ በዚህ ውሃ ላይ የተንጠለጠሉ ስለሆነ ኢትዮጵያ ወንዞቿን መጠቀም አትችልም የሚል ህግ የለም። ለዚህ ማሳያው ቻይና በቅርቡ ያከናወነቻቸው የግድብ ግንባታ ስራዎች ናቸው። አሜሪካ ከሜክሲኮ ጋር በምትዋሰንበት አካባቢ ላይ የገነባችው ግድብ ሙሉ በሙሉ የወንዙን ተፈጥሯዊ አካሄድ ፍሰት ወደ ሌላ አቅጣጫ ቀይሮ ተጠቃሚነት ያረጋገጠበት ያውም በታችኛው ተፋሰስ በሚባለው የሜክሲኮ አካባቢ ላይ ረሃብና ድርቅ እንደ ጉድ እየመጣ እነሱ ግን አሜሪካዎቹ ግን ለራሳቸው ጥቅም ብለው ኦልሞስት ሲፈልጉ ይለቁታል፣ ሳይፈልጉ ደግሞ ለሚፈልጉት ጥቅም ያውሉታል። ዓለም እየተገዛ ያለበት መርህ ላይ ኢትዮጵያ የግብፅን ህልውና አደጋ ውስጥ የሚያስገባ ስራ ትሰራለች ሳይሆን በግልጽ ግን ኢትዮጵያ የውሃ ሀብት ክፍፍል ብለው አሁን ዶናልድ ትራምፕ ያመጡትን ሐሳብ ከተረጋገጠ ማረጋገጥ ያለበት የመጀመሪያው ነገር ይህንን ወንዝ እንደ ልቧ መጠቀም ትችላለች። አስቡት፣ የአየር ንብረት ለውጥ ጉዳይ አጋጥሞ ዓመታዊ የውሃ ፍሰቱ 40 ቢሊዮን ኪዩቢክ ሊትር ያለው ውሃ
ወርዶ 20 ቢሊዮን ኪቢክ ሊትር ቢሆን ስቲል እኮ ኢትዮጵያ ፈርማለችና በፈረመችው አማካኝነት ትልቀቅልን የሚል ጥያቄ እኮ ማንሳታቸው አይቀርም ግብጾች። ያውም በቀጣዩ የኢትዮጵያ ትውልድ ምን ያክል ውሃ እንደሚያስፈልገው ያንን ውሃ ለምን እንደሚያደርገው እንዴት አድርጎ ለግብርና ለመሰረት ለመስኖ ሌላም ለምትሉት እናንተ እንደሚጠቀመው ያ መጪው ትውልድ ይወስናል እንጂ የአሁኑ ትውልድ ምን አግብቶት ነው በቀጣዩ ትውልድ ዕጣ ፈንታ ላይ የሚጫረተው? እንደዛ የሚያደርግም መንግስት ያለን አይመስለኝም፣ አላደረጉትም ከዚህ ቀደም። ስለዚህ አንድ ኢትዮጵያውያን እንደ ጋራ መረዳት ያለብን ነገር ዶናልድ ትራምፕ አሁን ሊያስፈራሩን እየሞከሩ ነው። የደብዳቤያቸው መቋጫ ላይ ቅድም እንዳልኳችሁ የታላቁ የኢትዮጵያ ህዳሴ ግድብን ተከትሎ ሊፈጠር የሚችል ምንም አይነት ወታደራዊ ግጭት እንደማይኖር ተስፋ አደርጋለሁ። ኦኬ ካማን ይምጣ። በታላቁ የኢትዮጵያ ህዳሴ ግድብ ላይ ብቻ አይደለም እያልኳችሁ ያለሁት የታላቁ የኢትዮጵያ ህዳሴ ግድብን መነሻ አድርገው እነዚህ ሰዎች አሁን ሊያስፈርሙን የሚፈልጉት ሐሳብ ወይም ሊያስፈርሙን የሚፈልጉት ነገር ሙሉ በሙሉ በውሃ ሀብታችን ላይ የመጠቀም መብታችን ነው ሊነጥቁ የተዘጋጁ የሚገኙት። ወታደራዊ ግጭት ሊመጣ ይችላል። ትምጣ፣ ግብፅን እናቃታለን እኮ። ግብፅ ከአንዴም 2-3 በቀጥታ የአባይን ውሃ ልትቆጣጠር መታ ታውቃለች እኮ። ከዛ ምን ሆና እንደተመለሰችም ይታወቃል። የኢትዮጵያ ብሔራዊ ጥቅም እያልን የምናወራበት በዚህ ጊዜ ላይ ለምንድን ነው ይሄንን የዶናልድ ትራምፕ ደብዳቤ መጥቶ ከፊታችን እንደ ጋሬጣ የቆመው የሚለውን ነገር ከተመለከትን ግን ይሄ በደብዳቤው ላይ የተቀመጡት ሐሳቦች እንዳሉ ሆነው አሁን በዚህ ደብዳቤ ላይ ግልባጭ ተብሎ የተቀመጠላቸው ኢትዮጵያን ጨምሮ 4 አካላት አሉ። ግብፅ፣ አሜሪካ ሁለቱ የመጀመሪያዎቹ ናቸው። ከዛ በኋላ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት፣ ከዛ ሱዳን፣ ከዛኛ እነዚህ 6ቱ አካላትን የተመለከተ ጉዳይ አለ። እነዚህ ሁሉ ሰዎች አሁን የሳውዲና የዩናይትድ አረብ ኤምሬት ሰዎች ለምን ሲባል ነው ግልባጭ ተብሎ ደብዳቤ የሚደርሳቸው? ምን አገባቸው? ስለዚህ ቅርጹ ሲመጣ ነገሩን አንደርስታንድ ስናደርገው ቀጠናዊ በሆነ መልኩም ጭምር መረዳት እንዳለብን የሚያመላክት ነው። ስለዚህ በዚህ ረገድ ላይ የታላቁ የኢትዮጵያ ህዳሴ ግድብን ሳይሆን ኢትዮጵያ በውሃው ላይ የመጠቀም መብት አላት፣ ኢትዮጵያ ውሃዎቿን ለልማት የመጠቀም መብት አላት የሚለውን ነገር ማረጋገጥ በሚቻልበት ሁኔታ ላይ ከነዚህ ሀገራት ጋር የዲፕሎማሲያዊ ስራዎች ያስፈልጉናል። ከዩናይትድ አረብ ኤምሬት ጋር፣ ከሳውዲ አረቢያ ጋር። አሁን ለምን በዚህ ሰዓት ላይ ዶናልድ ትራምፕ ይህን ደብዳቤ ሊጽፉት ፈለጉ የሚለውን ነጥብ በተወሰነ ከተመለከትን ግን 1-2 ሐሳቦችን ላንሳላችሁ። ኢትዮጵያ ከመቼውም ጊዜ በላይ በቀይ ባህር ላይ ጥያቄዋን ተፈጻሚነት እንዲያገኝ፣ ጥያቄዋ ተቀባይነት እንዲያገኝ ደፋ ቀና በማለት ላይ ነች አለችው እና ይህ የኢትዮጵያ አካሄድና እንቅስቃሴ ያው ታላቁ የኢትዮጵያ ህዳሴ ግድብ በነበረበት ጊዜ ዋነኛው ትኩረት የነበረው የታላቁ የኢትዮጵያ ህዳሴ ግድብ ነበር፣ ግንባታው ከመጠናቀቁ በፊት በነበረበት ጊዜ። አሁን ኢትዮጵያ ያንን ግንባታዋን አጠናቀቀችና ትኩረቷን ወደ ቀይ ባህር ስታደርግ ኢትዮጵያን ከቀይ ባህር መልሶ ወደ ግድቡ ወደ ሎካል ጉዳይ የመመለስ አይነት ዝንባሌን ነው የተመለከትኩት። ታላቁ የኢትዮጵያ ህዳሴ ግድብ እኮ ፖለቲካዊ ቅርጽ ኖሮት አያውቅም። የፖለቲካ ጉዳይ ሆኖ እኮ አያውቅም። እኛም ስንሰራው ለፖለቲካ ብለን አይደለም። በጣም እኮ ይገርማል። ዶናልድ ትራምፕ አሁን እኮ ግድቡን በተመለከተ ያላቸው አረዳድ እኮ የናይል ወንዝ የሚደርሰውን የውሃ አቅርቦት ገድቡ አስቀርቶታል፣ አፍኖ አስቀርቶታል፣ የግብፅን የውሃ አቅርቦት ቀንሷል እያሉ እኮ ነው ያሉ። ውየት እናደርገዋለን ውሃውን ገና እኮ አልጀመርንም እንዳልኳችሁ። እነዚህ ኢንቴንሽኖች አሁን የሚያሳዩት ምንድነው? ዶናልድ ትራምፕ ለምን አሁን አደረጉት ሲባል እንደምታውቁት ታላቁ የኢትዮጵያ ህዳሴ ግድብ ምናምን የምንለው ነገር እንዳለ ሆኖ ግብጾች ቶሽካ እየተባለ የሚጠራ አንድ ፕሮጀክት አላቸው። ቶሽካ ፕሮጀክት በጣም ከአስዋን ቀጥሎ ትልቅ የናይል ወንዝን መነሻ አድርገው ሊሰሩ ያሰቡት ፕሮጀክት ነው። ይሄ ፕሮጀክት ትልቁ ዓላማው ባለፈውን በተወሰነ ነግሬያችኋለሁ። የቶሽካ ፕሮጀክት ትልቁ ዓላማና ግብ ግብጾች ለእስራኤልና በእስራኤልና በፍልስጤም አቅራቢያ የሚገኘው የሲናይ በረሃን ማልማትና ኦልሞስት ከነሱ ከእስራኤልና ከፍልስጤም ድንበር ከፍልስጤም ድንበር ኦልሞስት 42 ኪሎ ሜትር ርቀት ላይ ነው የሚባለው። 42 ኪሎ ሜትር ርቀት ላይ የአባይን ውሃ እንዲደርስ ማድረግ ነው የቶሽካ ፕሮጀክት። እነ ዶናልድ ትራምፕ ደግሞ የጋዛን ጉዳይ ለመቋጨት ያሰቡበት መንገድ አንዱ ምንድነው? ሪል ስቴት ቢዝነስ ነው። የሪል ስቴት የመካከለኛው ምስራቅ ሪቬራ እናረጋታለን አይደለ ያሉት ጋዛን። የሪል ስቴት ቢዝነስ ነው የነሱ ግብ። ያ የሪል ስቴት ቢዝነስ
ካለ በቂ የውሃ አቅርቦት ምንም ዋጋ የለው። የውሃ አቅርቦቱ እንዴት ይሟላል? በጋዛና በፍልስጤም ዙሪያ በፍልስጤም አቅራቢያ በሲናይ በረሃ ምናምን ባሉ አካባቢዎች ላይ ያለ የሪል ስቴት ቢዝነስ የውሃ አቅርቦት እንዴት ይሟላል ሲባል አባይ የሚለው ወንዝ ይነሳል። ስለዚህ እነ ዶናልድ ትራምፕ በአንድ መልኩ በቀጠናው ላይ ለሚያስቡት ተጽዕኖ ፈጣሪነት በቀጠናው ላይ ለሚያስቡት ፕሮጀክት የሚያስፈልጋቸውን ግብአት የሚያቀርቡበት መንገድ የናይል ወንዝ ነውና በናይል ወንዝ ላይ ያለውን ተጠቃሚነት በግብጽ አማካኝነት ለማረጋገጥ ነው ጥረት እያደረጉ የሚገኙት ብዬም አምነው። ስለዚህ ክርክር፣ ድርድር ምናምን የመሳሰሉት ነገሮች መከተላቸው አይቀርም። የመጀመሪያው ነገር ኢትዮጵያ ወደ እንደዚህ አይነት የድርድር አካሄዶች ውስጥ መሄድ አለባት ወይስ የለባትም የሚለው ነጥብ ነው። አለመሄድ መልካም አይመስለኝም፣ ተገቢ አይመስለኝም። ማለት ይሄ እንትን የሚሉት አይነት ሰዎች አይደለሁም። ዶናልድ ትራምፕ አስተዳደር መጥቶ የአብይ አህመድ አስተዳደር ግድቡን እንደዚህ ያደረገውና ከዛ ከትራምፕ ጋር ሄዶ ተወያይቶ እንዲል ያደረገው ምናምን የሚል አሉባልታ ማወራ አይነት ሰው አይደለሁም። ፕራክቲካሊ እንወያይ እንደራደር ነው ያለው አይደል? ይሄ ሰውዬ ሉዓላዊነትን አሳልፈው መስጠት አይደለም፣ ስትስማማ ነው ሉዓላዊነትን አሳልፈው መስጠት ማለት። ወንጀል የምንሰራ ሰዎች ከሆንን ነው የምንሸሸው። ኢትዮጵያ ወንጀል አልሰራችም፣ ስህተት አልሰራችም። የማንንም መብት ወይም የግብፅን ተጠቃሚነት ወይም ህልውና አደጋ ውስጥ የማስገባት ፍላጎት የላትም። ለምንድን ነው የምንሸሸው ካለም አቀፍ መድረክ? በቃ እናስረዳ። ባለሙያ የለም እንዴ በዚህ ጉዳይ ላይ የሚሰራ የተማረ? እንዴ እነ ዶክተር ተፈሪን ጠይቋቸው እስኪ። ዶክተር ተፈሪ በጣም ወደው የአባይ ውሃ ጉዳይ የሚል መጽሐፍ አላቸውና በጣም ወደው። ሌላ ደግሞ እዛው አዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው የአባይ ውሃ ሙግት የሚል ሌላ አንድ መጽሐፍ አለ ደግሞ እንዲሁ በጣም የሚገራርሙ ሰዎች አሉ። በጣም የሚገራርሙ ባለሙያዎች አሉ ኢትዮጵያ ውስጥ በአባይ ውሃ ጉዳይ ላይ በጣም መሞገት የሚችሉ ማስረዳት የሚችሉ። እነዛ ሰዎች እንትን ይበሉና ሄደው ማስረዳት ባለባቸው ልክ ያስረዱ። ልክ ፖለቲካዊ ጫና ሲመጣ ፖለቲካዊ ጫና እየመጣብን ነው ብሎ ከንትኑ መሸሽና ራስን ማግለል ይሻላል እንጂ ስምምነት ወይም የድርድር ጥያቄ ሲመጣ ለድርድር በራችን ዝግ ነው የሚለው ጉዳይ ነገሩን ያባብሰዋል፣ ያበላሸዋል። ወደ እንደዛ አይነት እንትኖች ላይ ዓለም አቀፍ መድረኮች ላይ የታላቁ የኢትዮጵያ ህዳሴ ግድብ ሄደ ማለት ኢትዮጵያ ሉዓላዊነት ተሸጠ ማለት አይደለም። ካሉባልታው በጸዳ መልኩ ቆም ብለ ክሪቲካሊ ልናስበው ይገባል። እንዲያውም በአባይ ጉዳይ ላይ አንደራደርም ምናምን ብለን በራችንን የምንዘጋ ከሆነ ነው። አንደራደርም ማለት ምን መሰላችሁ? ያለንን ነገር the world need to understand ምንድነው የምንለው? ዝም ብለ በር በመዝጋት እኮ አይደለም። አባይ ይገባናል፣ ወንዞቻችንን የመጠቀም መብት አለ ምናምን ስንል ምንድነው የምንለው? ሪሊ ማስረዳት መግለጽ አለብን። እንደዚህ አይነት ሰዎች ከሌሉም ብቻ በር እንዝጋ። ግን መግለጽ የሚችሉ ማስረዳት የሚችሉ ጥናት ሲያደርጉ የሰነበቱ እኛ እንኳን የነሱን ጽሁፎች አንብበን ዛሬ ደረታችንን ነፍተን እንደዚህ እንድናወራ ያደረጉ ተመራማሪዎች አሉ። ደስ የሚለው ነገር ባለፉት በርካታ ዓመታትም ይሄ የኢትዮጵያ ህዳሴ ግድብ ጉዳይ ጨምሮ የአባይ ውሃ ግድብ ጋር በተገናኘ ያለው ነገር በኢትዮጵያ ባለሙያዎች በኩል በጣም ነበር የተያዘው። እነሱ በጣም እየሰሩበት ቆይተዋል። ኢቭን ላስት ታይም ራሱ ኢትዮጵያ ህዳሴ ግድብ ከተጠናቀቀ በኋላ አንድ ስማቸውን ረሳሁት እንጂ ከሪፖርተር ጋዜጣ ጋር የነበራቸው ቃለ መጠይቅን እየተከታተልኩ በጣም በብዙ ሲገረም ነበር። መንግስት እንዴት ከዚህ አይነት ሂደት ራሱን አግልሎ በቃ ባለሙያዎቹ ቴክ ኬር እንደሚያደርጉት መሄድም ካለብን አለመሄድም ካለብን ባለሙያዎቹ የሚወስኑት ጉዳይ ይሆናል። እንደኔ እንደ ግል አስተያየት እንደ ግል አመለካከት ግን የምንደብቀው የምንሸሽገው ነገር የለም። ወንጀል አልሰራንም፣ ኃጢአት አልሰራንም። ከዓለም አቀፍ መድረክ የምንሸሸው የምንደብቀው ነገር የለም እና መቅረቡ መወያየቱ ተገቢነት ያለው ይመስለኛል። ዶናልድ ትራምፕ በኢትዮጵያና በግብጽ መካከል ያለ ጦርነትን አስቆም ያለው ሲሉ እንደነበረ ታስታውሳላችሁ። ማለት እንዲያውም በሰዓቱ ኤንቢሲ ዓለም አቀፍ ላይ ሰራ ነበርና ሌላ ኢትዮጵያና ሌላ ግብጽ አለ እንዴ ነው ያልኩት። ልክ በመጀመሪያዎቹ 6 ወራት ያከናወኗቸው ስራዎች ተብሎ ሪፖርት ሲቀርብ ካቀረቡት ውስጥ በዓለም ላይ 7 ጦርነቶችን አስቆም ያለው ብለው የህንድና የፓኪስታንን እንደዚህ የእስራኤልና የጋዛን የሩሲያና የዩክሬን ምናምን እንደዚህ እየጠቀሱ መጡና የግብጽና የኢትዮጵያን ጦርነትም አቆም ያለው ሲሉ ተናገሩ። ደንግጫለሁ። ሌላ ኢትዮጵያ ሌላ ግብጽ አለ እንዴ እስከምል ድረስ ማለት ነው። ይሄን ሐሳብ ያነሳውላችሁ ምንድነው እነ ዶናልድ ትራምፕ ኦሬዲ ጦርነት እንዳስቆሙ ነው የሚያውቁት። አሁንም ሚሊተሪ ኮንፍሊክት የሚል ስጋት በደብዳቤያቸው ላይ ሲያስቀምጡ የታላቁ የኢትዮጵያ ህዳሴ ግድብ ወደ ወታደራዊ ግጭት እንደማይሆን እንደማያባራ ተስፋ አደርጋለሁ ብለው ሲገልጹ ግነት ያለበት ሐሳብ መሆኑን ልናቅ ይገባል። ከዚህ በፊት ጦርነቱን አስቆም ያለው በግብጽና በኢትዮጵያ መካከል ሲሉ ነበርና
እውነት ለመናገር ግብጽ በየትኛውም አጋጣሚ እንዳልኳችሁ የኢትዮጵያን ሉዓላዊነት እንዲቀጥተኛ በሆነ መልኩ ትደፍራለች ብዬ አላስብም። ያው ቀጥተኛ ባልሆነ መልኩ ግን በተለይ ከ1950ዎቹ በኋላ ባሉት ዓመታት ውስጥ በግልጽ ስንመለከታት ስለነበረ አሁንም መሰል አይነት እንቅስቃሴዎቿ ሊቀጥሉ ይገባል። በቀጣይ በስፋት የምመለከተውና ሰሞኑን እያሰብኩት ያለ አንድ ጉዳይ ግን አለ። ከግብጽ ጋር መስማማት እንችላለን? ሪሊ በግብጽና በኢትዮጵያ መካከል የታላቁ የኢትዮጵያ ህዳሴ ግድብን ውሃ ብቻ ሳይሆን እንዳጠቃላይ የታሪካዊ ጠላትነት ብለን ከምንገልጸው ነገር በዘለል ኢትዮጵያና ግብጽ ወደ ሰላማዊ ስነ ምህዳር ውስጥ መጥተው ኢትዮጵያም በግብጽ ጉዳይ ጣልቃ አገባም፣ ግብጽም በኢትዮጵያ ጉዳይ አክቹሊ ኢትዮጵያ በግብጽ ጉዳይ ጣልቃ ገብታ አታውቅም። ግብጽ ነች በብዛት በኢትዮጵያ ጉዳይ ጣልቃ የምትገባው እና እንደው ሰላማዊ ነገር ማለት ሰላማዊ ስላችሁ እንደዚህ በወረቀት ላይ ልንጨርሰው የምንችለው ነገር ያለ ይመስላችኋል? ዱ ዩ ቲንክ አሁን ከግብጽ ጋር ብንቀመጥ ግብጾች በቃ በአመት ይሄን ያክል ውሃ እንለቅላቸዋለን ብንላቸው በሰላም የሚተውን ይመስላችኋል? በፍጹም ምንም ስራ አንሰራም። ይሁላችሁ ሙሉ በሙሉ የታላቁ የኢትዮጵያ ህዳሴ ግድብ ከመጀመሩ በፊት መቼስ አባይ ማደሪያ ያለው ግንድ ይዞ ይዞራል ነበር የሚባለው አይደለ? በቃ ምንም አይጠቅመንም ነበር የአባይ ውሃ እንደ ሀገር። ይሄ ውሃው እንትኑን ንቄ አይደለም፣ ከተፈጥሮ ጋር ያለውን ግንኙነት ንቄ አይደለም፣ ግን እንደ ታላቁ የኢትዮጵያ ህዳሴ ግድብ አይነት የሆነ ፕሮጀክት ምናምን ተሰርቶበት ስለማያውቅ ነው። እና ከዛ በፊት በነበሩት ጊዜያት እኮ እኛ የታላቁ የኢትዮጵያ ህዳሴ ግድብን ከመስራታችን ወይም አባይን ከማልማታችን በፊት ግብጾች እጃቸውን አጣጥፈው አልተቀመጡ። አሁን ሄደን ከነሱ ጋር በቃ በአመት እንዳላችሁት 40 ቢሊዮን ኪዩቢክ ሜትሩን እንለቅላችኋለን ብለን ብንስማማ do you think ግብጾች እጃቸውን አጣጥፈው ተቀምጠው በቃ አሁን በኢትዮጵያ ላይ ፍላጎታችንን ስላሳካን ብለው የሚተውን አያደርጉትም። አባይን ሳናለማ ለምንድን ነበር ሲበጠብጡን በጉዳያችን ጣልቃ ሲገቡ የተዳከመች ሀገር ሆና ኢትዮጵያ እንድትታይና እንድትቀጥል ሲጥሩ ከግጭት የማያባራባት ሆና እንድትቀጥል ሲያደርጉ የነበረው ለምንድን ነው? እኔ ከግብጽ ጋር በቃ አይታየኝም፣ ምንም አይታየኝም። ባለፈው ከሆኑ ጓደኞች ጋር በዚህ ሐሳብ ላይ የተወያየን ነበርና በቃ ማድረግ እንችላለን ወይስ አንችልም በሚለው ላይና አንዳንዶች የምንችልበት ምክንያት ወይ የምንችልበት መንገድ ሊኖር ይችላል እያሉ ሐሳቦችን እያነሱልኝ ነበር። ግን በቃ አይዋጥልኝም ሳይሆን አይመጣውም። ግብጾች ይውላችሁ በአደባባይ እኮ 2000 ማለት 1952 ምናምን አካባቢ ላይ ኤርትራ ከኢትዮጵያ ጋር በፌዴሬሽን ትዋሃድ ሲባል የአረብ ሊግ ሀገራትን ባስደነገጠ መልኩ አዎ ኤርትራ ከኢትዮጵያ ጋር መዋሃድ አለባት ብለው እጃቸውን አውጥተው የተስማሙት ግብጾች ራሳቸው ነበሩ። ይሄንን ባደረጉ በማግስቱ ግን ምንድነው ያደረጉት ስትሉ ወደ ካይሮ ተመለሱና ከጀርባ ጀብሃ የሚባለውን የኤርትራ የነጻነት እንቅስቃሴ ትግል ጠነሰሱ፣ ደገፉ። በፋይናንስ በሚሊተሪ ያው የኤርትራ የነጻነት ትግል ተጀመረ። በአደባባይ ሄደን ከነሱ ጋር ብንስማማ በቃ ከዚህ በኋላ በጥሩ ግንኙነት እንቀጥላለን ብለው ሊፈራረሙ ይችላሉ። ከጀርባ ሄደው ግን አሁንም ኢትዮጵያን የማዳከም ስራቸውን አያቆሙ። ስለዚህ አሁን ይደረግልን ይጠበቅልን የሚሉት የውሃ ሀብት ክፍፍል ጉዳይ ነው አይደለ? የመጀመሪያው ነገር የውሃ ሀብት ክፍፍል የሚባል ጉዳይ ምንም ነገር የለም። በቃ ኤሌክትሪካችንን እናመነጫለን፣ የኤሌክትሪክ ኃይል እናመነጫለን። የኤሌክትሪክ ኃይል አመንጭተን የሚሄደው ውሃ ይሄዳል፣ አለቀ። እነ ሊቢያ ወይም እነ አልጄሪያ በዛ ቀጠና ላይ ሲያድጉ ሲበለጽጉ፣ በተለይ ሊቢያ አስዋን ግድብን ገድበው አይደለም ወይም የአባይ ውሃን ስላላገኙ አይደለም። አዎ ግብጽ በጂኦግራፊ አቀማመጧ ታችኛው ተፋሰስ ሀገር ነች። የናይል ውሃ ይፈስባታል፣ ይወርዳል። ያ ማለት ግን ኢትዮጵያ በዚህ ውሃ ላይ የመጠቀም ምንም አይነት መብት የላትም ማለት አይደለም። መብታችንን ደግሞ የምንጠይቀው አይደለም። የነሱ ስላልሆነ ነው ግብጾች ጠይቀው መብታቸው እንዲከበርላቸው ጥያቄ እያቀረቡ የሚገኙት። ኢትዮጵያ ግን የራሷ በሆነ ንብረት ላይ ማንን ሂዳ መብቴን አስከብርልኝ ብላ ትጠይቃለች? እናንተ በገንዘባችሁ የገዛችሁት ቤት እንኳን በቃ የእናንተ ነው አይደለ? በዛ ቤት ውስጥ ልኑር ብላችሁ ማንን ሄዳችሁ ታስፈቅዳላችሁ? ዋንስ አንዴ ከገዛችሁት ብትኖሩ ትኖራላችሁ፣ ባትኖሩ ትተውታላችሁ። በቃ የእናንተ ነው። ታላቁ የኢትዮጵያ ህዳሴ ግድብም ሆነ የአባይ ውሃ ግድብ አሁን ግን በጣም ግልጽ መሆን ያለበት የነ ትራምፕ ያሁኑ አካሄድ እንዳልኳችሁ ስለ ግድቡ አይደለም፣ ስለ ውሃ ሀብት ነው። የውሃ ሀብትን እንካፈል ነው እያሉ የሚገኙት። አስገዳጅ ስምምነት ያው በቀጣዩ ትውልድ ላይ ስላችሁ የነበረው ቅድም። ስለዚህ
በጣም አቴንሽን፣ በጣም ትኩረት የሚፈልግ በዛው ልክ ደግሞ እንዴት አድርጌ ነው የነ ዶናልድ ትራምፕ አስተዳደርን አሁን በተወሰነ መልኩ ወደ ግብጽ የማጋደል አይነት አካሄድ አይተንበታል አይደለ? እንዴት ነው ደግሞ ኢንተረስቱን ወደ እኔ ላመጣ የምችለው የሚለው ነገርም አብሮ መታሰብ አለበት። እንዳልኳችሁ እና አሜሪካ የመሰለው ሀገራት አሁን ትራንዛክሽናል ነው ፖሊሲያቸው፣ ትራንዛክሽናል ግብይታዊ ነው አካሄዳቸው። ስለዚህ የነሱን ጥቅምም የሆነ በተወሰነ አጋርነታቸውን ልንገልጽ የምንችልበትን አይነት መንገድ እኔ አንድ ነገር ልንገራችሁ። ለምሳሌ ሳውዲ አረቢያ በዚህ በቀይ ባህር ቀጠና ላይ ኒዮም የሚባል አንድ ፕሮጀክት አላት ምናምን ብያችኋለሁ ከዚህ ቀደም። እና ምን እያደረገች ነው? ያንን ፕሮጀክት ፋይናንስ ለማድረግ ኢንተርናሽናል ባለሀብቶችን ጥሪ ያቀርባለች። በቃ ሼር እንዲገዙ፣ አክሲዮን ኢኩዊቲ ሼር እንዲኖራቸው ባለሀብት ሀገራት፣ ቢሊዮነሮች ምናምን። እና የኢትዮጵያ በተወሰነ መልኩ በአንዳንድ ነገሮች ላይ የና አሜሪካን ኢንተረስት ማግኘት አለባት። they need to have a stake ኢትዮጵያ ጋር በተገናኘ ኢትዮጵያ ጋር በተያያዘ የሆነ እንዴ የኢትዮጵያ ጥቅምን እንዲያስቀድሙ የሚያስገድዳቸው አይነት ነገር ያስፈልጋል። ይሄ ኢንተርናሽናል የዲፕሎማሲያዊ መንገዱ ላይ ብዬ ነው ማምነው። ከዛ በዘለል ግን በቀጠናው ደግሞ እንደነ ዩናይትድ አረብ ኤሚሬት እንደነ ሳውዲ አረቢያ ከመሰሉ ሀገራት ጋር ያለን ግንኙነት ላይ አንደኛው ከጎናችን የመሆናቸውን ማሳያም ተደርጎ የኛን ጥያቄ አብረው ኢትዮጵያ የውሃ ሀብቷን የመጠቀም መብት አላት የሚለውን ጉዳይ ጭምር ሊረጋገጥላቸውና ሊረዱ ይገባል። ምክንያቱም ይሄ ደብዳቤ አሁን ትራምፕ የጻፉት ደብዳቤ ግልባጭ የተባለው ለሳውዲ አረቢያና ለዩናይትድ አረብ ኤሚሬት ነው ወቁት የተባለው። ስለዚህ ነገሩ የቀጠናዊ ቅርጽም አለው ስላችሁ የነበረው ለዚህ ነው። ለማንኛውም ከባድ ፈተና ነው። አሁን ስልጣን ላይ ያለው መንግስት ከባድ ፈተና ነው። እንዴት አድርጎ ምላሽ እንደሚሰጠው እናያለን። በእርግጠኝነት ይሆናል ብዬ የማስበውና ከዚህ ቀደም በነበረን ሂደትም በሉዓላዊነታችን በጥቅማችን ጉዳይ አንደራደርምና ኢትዮጵያ በእርግጥም ኢትዮጵያ መሆኗን በእርግጥም ክብሯን ሉዓላዊነቷን አሳልፋ ማትሰጥ በምድሯ የሚፈሱ የውሃ ሀብቷን እንካፈል እያሉ የሚገኙ ኃይሎችን ይኸውላችሁ ኢትዮጵያ የውሃ ማማ ነች። በቃ ምንም የማይካድ ነገር። ውሃን በተመለከተ ደግሞ ይኸውላችሁ ነዳጅ በዓለም ላይ ያለው ተፈላጊነት ይባላል ከ2030 እስከ 2040 በሚቀጥሉት 15 ዓመታት ውስጥ ከፍተኛ ደረጃ ክላይማክሱ ላይ ይደርስና ከዛ በኋላ ያለው የነዳጅ ፍላጎት እየቀነሰ ይመጣል። ነዳጅ በምን ይተካል የሚለውን ነገር ወደፊት እናየዋለን። ውሃ የሚባለው ነገር ግን ቁልፍ ሆኖ የሚቀጥል የህልውና ምክንያት ይሆን ሀብት ነው፣ የተፈጥሮ ሀብት። እነ ደቡብ አፍሪካ አንዳንድ ከተሞቻቸው የከርሰ ምድር ውሃ ሀብት ዜሮ ተሟጦባቸው ማለት ነው የሚጠጡት ውሃ እያጡ ነው። ገብታችሁ ጎግል አድርጉት። ሀገራት መቼ የከርሰ ምድር ውሃ አቅርቦታቸው ያልቃል ተብሎ ሲቀመጥ እያንዳንዱ ሀገር የተቀመጠለት ጊዜ አለ። ያው ጥናት አድራጊዎች ያስቀመጡት 5 ዓመት 10 ዓመት 20 30 እየተቀመጠ ያለ ቁጥራዊ መረጃ አለ። እነዚህ ሰዎች አሁን የውሃ ሀብታችን ላይ በተመለከተ ግድቡ ብለው አመጡት እንጂ ታላቅ የኢትዮጵያ ህዳሴ ግድብ ሲሉ አመጡት እንጂ ዋነኛው ጉዳይ ቅድም እንዳልኳችሁ the Nile water sharing የአባይ ውሃ ክፍፍል የሚለው ጉዳይ ስለሆነ የናይል ወንዝ ደግሞ 86% ከኢትዮጵያ የሚመጣ ሀብት ነው። ከኢትዮጵያ የሚነሳ ሀብት ነው። 86% ከሆነ ከአንድ ቦታ ብድግ ብሎ አይደለም የሚሄደው። ከወለጋም ከጎጃምም በቃ ከመላው ኢትዮጵያ ነው እየተጠረቃቀመ የሚሄደው። ስለዚህ እነዚህ ሰዎች የናይል ውሃ ክፍፍል ሲሉ በሌላ ቋንቋ እያሉ ያሉት በግልጽ መረዳት ያለብን ኢትዮጵያ ያላትን የውሃ ሀብት እንካፈል ነው። ሞተን ነው በተፈጥሮ ሀብታችን በውሃችን ክፍፍል የሚያደርጉት። በእርግጠኝነት ብያ ተስፋ አደርጋለሁ ይህንን አሳልፎ የሚሰጥ መንግስት እየመራ እንዳልሆነ እርግጠኛ ነኝ ብዬ አስባለሁ። የውሃ ሀብታችንን የቀጣዩን ትውልድ ያሁኑ ብቻ መሰላችሁ? ከዛ እኮ ይሄ የሚፈረመው ስምምነት እኮ እንደሚሆን ታውቃላችሁ? ባይንዲንግ አግሪመንት ነው የሚሉት። አስገዳጅ ስምምነት። ሞች ነው ቆም የሚባለው እዚህ ጋር ነው። ከባድ ነው። ነገር ግን ከዚህም የባሱ ነገሮችን እያለፍን መተናል። ግድቡን እንኳን ገንብተነዋል። ስለዚህ አሁንም አንድነታችን፣ በጋራ መቆማችን፣ መደጋገፋችን፣ መተሳሰባችን በጣም ያስፈልጋል። ኢትዮጵያ ላይ ጫና የማምጣት እንቅስቃሴ ነው። በጥቅሉ ኢትዮጵያ በቀይ ባህር ላይ ካቀረበችው የይገባኛል ጥያቄ ጋር በተገናኘ ያንን ጥያቄ ለማንኳሰስና የኢትዮጵያን ትኩረት ድጋሚ ወደ ውስጥ ለማድረግ የሚደረግ የሚሸረብ አይነት እንቅስቃሴ ነው። ስለዚህ ይህንን አንደርስታንድ ባደረገ መልኩ
ስትራቴጂዎችን ነድፎ መንቀሳቀስ ግድ ይላል። ሌሎች አዳዲስ ጉዳዮችን በቀጣይ ፕሮግራም ደግሞ በዝርዝር ይዤላችሁ እመጣለሁ። አይ ቲንክ ስለ ግብጽ ማውራት ያለብን ጊዜ አሁን ይመስለኛል። ኢትዮጵያና ግብጽ እኔ እንዳልኳችሁ ታሪካዊ ጠላትነት አለን ብዬ ነው የምናገረው። ምንም አላፍርበትም። አላሽሞነሙ ነው በቃ። እነሱ ቢሆንላቸው ምን ሊያደርጉን እንደሚችሉ እኔ ነኝ የማውቀው። ማለት የሚያውቀው ነው የሚያውቀው፣ እኔ ብቻ በተለይ የማውቀው ሳይሆን ግብጾች ቢሆንላቸው ቢሳካላቸው ምን ሊያደርጉን እንደሚችሉ ይኸው ሌላ የቅኝ ግዛት ስምምነት ነው ይዘው የመጡት፣ ወይም የቅኝ ግዛት ጥያቄ ነው ያቀረቡት። ልዩነቱ በደብዳቤ መምጣቱ ነው። ድሮ የጦር መሳሪያ ነበር ያሰማሩት፣ አሁን በደብዳቤ ነው የጀመሩት። ከዛም በጦርነት እያስፈራሩን ነው። ቅኝ እንግዛችሁ፣ ቅኝ እንድንገዛችሁ የምትስማሙ ከሆነ ተስማሙ፣ የማትስማሙ ከሆነ ግን በወታደር እንመጣለን እያሉ ነው የሚገኙት ዶናልድ ትራምፕ እና አብደል ፈታህ አልሲሲ። ካሜንሲ ኢትዮጵያኖች ነን አፍተሯል። መሞትም ካለብን ለሀገራችን መሞት ክብራችን ነው። የዛሬው ጥንቅር ይህን ይመስል ነበረ። ክብራትና ክብራን ተከታታዮቻችን የዶናልድ ትራምፕ አስተዳደር ለአብደል ፈታህ አልሲሲ ደብዳቤ ጻፉ በሚለው ጉዳይ ላይ በትላንትናው ዕለት የጻፉት ደብዳቤ አለ። ያ ደብዳቤ መነሻ አድርገን የደብዳቤ ዋና ማጠንጠኛ ነጥብ ምንድነው የሚለውን ጉዳይ በተመለከተ ሐሳቦችን ያነሳንበት የገበያ ፖድካስት ጥንቅራችን የተከታተላችሁትን ይመስል ነበር። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።